ሰላም ውድና የተከበራችሁ የቴዲ ላፕቶፕ ቤተሰቦች በሙሉ እንደምን አላችሁ? እኛ አለን ፈጣሪ ይመስገን። እንግዲህ ዛሬ እንደምታዩት ቤተሰቦቹ ሁሉ ተሰብስበዋል። ዛሬ የቤተሰብ ጨዋታ በጣም የሚያዝናና ፈታ የሚያደርግ ጨዋታ ይዘንላችሁ መጥተናል። እስከ መጨረሻ አብራችሁ ጠብቁን። ጨዋታው ምንድነው? ሁላችን እንደምታዩት ሰማዓ አድርገናል። የጆሮ ሰማዓ አድርገናል ማለት ነው። ዳኛ እዛ ውስጥ አለ ከካሜራ በስተጀርባ። ሙዚቃ እስከ መጨረሻ እናደርጋለን። ከዛ ዳኛ ያለን ነገር አሁን ዳኛ ለኔ የሆነ ነገር ስነግረኝ እኔ ለዜድ እናገራታለሁ፣ ዜድ ለቤቲ፣ ቤቲ ለአቢ፣ እንደዛ እያልን እናወራለን። ምክንያቱም ሙዚቃ ጆሮአችን ላይ ስላለ ዳኛ ያለው ነገር እኛ መልሰን እናገራቸዋለን ማለት ነው። ስለዚህ በጣም ፈታ እንደሚያደርግ እንግዲህ ተስፋ እናደርጋለን። እስከ መጨረሻ አብራችሁ ጠብቁ። እንወዳችኋለን። መልካም ቆይታ። ሃይ ሰላም ውድ ተመልካቾቻችን እንዴት ናችሁ? ሰላም ናችሁ? እኛ በጣም ሰላም ነን፣ እግዚአብሔር ይመስገን። እንግዲህ ወደ ጨዋታችን እንሂድ። ፈታ እንደሚያደርጋችሁ ተስፋ እናደርጋለን። ሰላም ሰላም ብያለሁ። ውድ የቴዲ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ ጋር ያለው ሰላም እናንተ ጋር በጥፍ ድርብ ይሆንልን። ሰላም እንግዲህ ቤቲ ማታቋት ሰዎች ካላችሁ የአቢ ምስት ነች። ቤቲ ትባላለች። ሰላም ሰላም እንደምን አላችሁ የቴዲ ቤተሰቦች በሙሉ? እኛ በጣም ሰላም ነው። እንግዲህ ቅድም እንዳለው ቴዲ ማለት ነው ለእናንተ ፈታ የሚያደርግ ጨዋታ ይዘን መጥተናል። እርግጠኛ ነኝ ፈታ እንደምትሉበት ተስፋ አደርጋለሁ እና አብራችሁ ተከታተሉን። እንግዲህ ዳኛ የሚለን ነገር እናያለን ማለት ነው። ዳኛ በነገራችን ላይ ስትናገር ምላስን እንደዛ አድርገህ ተናገር። ምክንያቱም ምላስን እያየን እንዳንመልስ ሙዚቃው ከፍ ስለሚል ምላስን እያየን እንዳንመልስ ማለት ነው። እንደዚህ ዝቅጣ ማለት አክሽን ባክሽን በቃ አንተ መዝጋትም ሳይሆን እንደዚህ ብለህ ተናገር። አይ እንደዚህ ብዬ ዝቅ ብዬ ወደ ሙዚቃ ክፈታው ነው ሁላችሁ ኩብሪኛ ሙዚቃ በእኔ ነው መጀመሪያ በእኔ ወደዛ ትላለህ። መጨፈር ይቻላል፣ ችግር የለውም። ፈታ በል ሙዚቃ እንዲህ እኔ ያለኝ አምሼ ተመልካቾቻችን ፈታ እንዲሉ እናንተ የፈለጋችሁት ጭፈራ መጨፈር ትችላላችሁ። ያላ እንግዲህ 1 2 3 በልና እንግዲህ ኧረ እየሰሙ አይደለም እነዚህ እየሰሙ አይደለም። ምንድን ነው ያለችት? አሁን ጀምሮ ሙዚቃ ተከፍቶ ለኛ ምን ለው አይሰሙም። ኦኬ ምንድን ነው ያለችት? ማለት ሙዚቃው እንደፈለጋችሁት ፈታ ማለት ትችላላችሁ፣ መጨፈር ትችላላችሁ፣ እንደፈለጋችሁት ፈታ ማለት ትችላላችሁ። ምክንያቱም ተመልካቹ ፈታ ማለት አለበት። እሺ በቃ እኛ ምን ክፈት እንግዲህ 1 2 3 ክፈት። ያልከፈተ ሰው ግን በራሱ በቃ ኤክስ ነው። በትክክለኛ ማለት ኮሮና ስለሆነ በአሁን ሰዓት እንግዲህ በኮሮና ዘመን መዋሸት የለም፣ እውነት መናገር አለባችሁ። ቴዲ ሚስትህን እድሜዋ ስንት ነው? ምን እያለ ነው? እየተናገረ ነው እንዴ? ሚስትህን እድሜዋ ስንት ነው? ምንድነው ብሎ አርገው እንጂ ሚስትህን እድሜዋ ስንት ነው? ነገ ስራ ላይ ነው። ነገ ስራ ላይ ነው። ነገ ስራ ልሄድ ነው። ምን እያለ ነው? ምን አልክ? ነገ ስራ ልሄድ ነው። ወደ ቤት ልሄድ ነው። በእግሬ ልሄድ ነው። ምንድን ነው በእግሬ ልሄድ ነው? ድገሚ አንቺ የሰማሽው ለሱ ተናገሪው። ትድገመኝ እሷ ድገሚ። ነገ ስራ ልሄድ ነው። ነገ ወደ ቤት ልሄድ ነው። ነገ በእግሬ ልሄድ ነው። ሙዚቃቸው እንስማ። ምንድን ነው ያለው? ምንድን ነው ያልከኝ? መጀመሪያ ቴዲ ሚስትህን እድሜዋ ስንት ነው ነው ያልኩት። ነገ ስራ ልሄድ ነው ትልቅ
እነሱ የምሰሙት እኔ አጠገባቸው ስላለው ነው የምሰሙት እኔ ያልኩት። እሱ ግን ከካሜራ በስተጀርባ ስላለው የእሷ ደግሞ ድምጿ ምንም እኔ አይሰማም። አሁን ደግሞ ስሜ እሷ ያለችሽ ነው ለእሱ የምትነግሪው፣ ወደ ካሜራ አይደለም። ለእሱ አትናገሪ። አሁን ጮሃል ወይስ ዝም ብለህ? በጣም ጮያለሁ እንጂ በጣም ድምጼ ከፍ ነው። አሁን ደግሞ ባቢ ወደኛ አንተ ድምፅን ብቻ ነው ድምጼ ነው። አዎ ከዛ ደግሞ ላንተ እንደዛ ብዬ ነው የተናገርኩት። አዎ ድምፅን ነው የሚያስፈልገው። ምክንያቱም መላስ አይቶ የሚያክሰው ብዙ ስላለ በመላስ ሳይሆን እንደዚህ ብለክ እንደሁን እንደኔ ያርገክ ለሱ ንገረው። ሙዚቃ ጅፈን 1 2 ቆይ ገና 1 2 3 ነው ከፍተህ ላ ቆይ ነው ያልከፈትኩት። ቆይ ከፍተሽ ቆይ ባቢ ጀምራለሁ እንግዲህ አቢ አሁን በስንት ሰዓት ነው የተነሳው ከእንቅልፍ? ምን እየሰራህ ነው? ድጋም ነህ? ምን እየሰራህ ነው? ምን እየሰራክ ነው? ምን እየሰራክ ነው? ምን እየሰራህ ነው? ቦሶ እየበላህ ነው? ኖ ጨረስን? ቦሶ እየበላህ ነው? ያሺ ወይስ ምን ያልከው? ምን እየሰራህ ነው? ቦሶ እየበላህ ነው ያሺ? አንተ ቆይ እኔ ግን ምን እየሰራህ ነው እንጂ? አቢ በስንት ሰዓት ነው የተነሳው? አሁን ነው አይ ትግስት ምን አለ? እንደዚህ ቢሮ እንዴ አቢ ምንድን ነው ያልከው? በስንት ሰዓት ነው የተነሳው ነው ያልኩት? አቢ በስንት ሰዓት ነው የተነሳው አለ። እኔ አንቺ ደግሞ ደግሞ አብን እየሰራ ነው ያልኩት። አቢ ምን እየሰራህ ነው? አንቺ ደግሞ ምን እየሰራህ ነው ያልሽኝ? ምን እየሰራሁ ነው? እነሱ ስማ እነሱ እዚህ አጠገብ ስላሉ ትንሽ ቀራረብ ስላሉ እኔ አንተ አሁን ምንም ምላስ እናንተ በነገራችን ላይ ምላሳችሁ እየተያያችሁ ነው። ምላሳችሁ እንዳታዩ ስሙ። ብላችሁ አሁን ለምሳሌ እንደዚህ ብላችሁ የምትናገር ለእሷ አትያት። አይ መሀል ባረገኝ አሁን እኔ ኦኬ እሺ እንግዲህ ሙዚቃ ክፈቱ። ቃል ቆይ አቢ ከፍተናል። ቆይ ያላ እኔ አሁን ስማ ከፍታ አንተ ቼክ አድርጋቸው እነሱ ቆይማ እሱ አይሰማል። አንቺስ እየዘፈነ ነው? ቤቲ እየዘፈነ ነው? የት አለ? አንተስ አድርገሃል? አይሰማም እሱ። አክሽን እሺ ቴዲ ቆይ አየኔ አልሰራም። ጀምር ቴዲ ቀጥል አገር ቤት ትምህርት ላይ እየተማርክ እያለ ስንት ጊዜ ከትምህርት ወድቀሃል? ምንድነው? ምን ላልከው? አገር ቤት እያለ ትምህርት ቤት እየተማርክ እያለ ስንት ጊዜ ወድቀሃል? ምንድነው ያልከኝ? አልሰማሁም። አገር ቤት እያለ ስትማር ትምህርት ማለት ነው ስንት ጊዜ ወድቀሃል? አገር ቤት ውሽማ ታገኛለህ? አገር ቤት ውሽማ ታገኛለህ? ይደህም አገር ቤት ውሽማ ታገኛለህ? አገር ቤት ትገባለህ? አገር ቤት ትገባለህ? ኖ እስቲ ደግመህ ንገረን። አገር ቤት ትምህርት እየተማርክ እያለ ስንት ጊዜ ወድቀሃል ከትምህርት? የቅድሙ ነው ወይስ ሌላ ነው? አዎ እሱ ነው፣ ተመሳሳይ ነው ጥያቄ። እሺ ንገረኝ። ያው ለመጨረሻ አገር ቤት እያለ ትምህርት እየተማርክ ነበር ስንት ጊዜ ወድቀሃል ከትምህርት? አገር ቤት ስትሄድ ልጅ ወልደህ ምናምን ነገር ቀጥል። ድገም። አገር ቤት ስትገባ ልጅ ምናምን ወልደህ አገር ቤት ስትገባ ምናምን መሰለኝ። አንቺ ቀጥል። ሀገር ቤት ስንቴ ትምህርት ወድቀሃል? አገር ሀገር ቤት ስንቴ ትምህርት ወድቀሃል? አገር ቤት ስንቴ ትምህርት ወድቀሃል?
ዳኛ ቆይ እንግዲህ ተመሳሳይ አይነት ጥያቄው ያው ቴዲ ገመር እኔ አውቀዋለሁ አይደለ? አውቀዋለሁ። አላወኩም። ምንድነው አንተ ያልከው እኔ ያልኩህ አገር ቤት እየኖርክ እያለ ትምህርት ስትማር ነበረ ስንት ጊዜ ወድቀሃል አልኩ። አንተ ደግሞ አገር ቤት እያለ ውሽማ ስንት ነበረ? እኔ መልሼዋለሁ ማለት ነው። ቤትዬ መልሼዋለሁ እና እሷ የነገረች ደግሞ እኔ መልሼዋለሁ። አይዋ የሱ ሰምተሽዋል ማለት ነው። እና የሱ ሰምተሽዋል። ላ ሰማዓት ክፍት ነው። ስለዚህ ክፍት ነው። አንቺስ ምንድን ነው ያልሽው? እኔ አገር ቤት ስንት ምንድን ነው ያልኩት? እንዴት ነገረች? አሁን እሷ ያለችኝ አይደለም። አሁን የመጨረሻ ባቢ አሁን ላቢ እንዴ አሁን ሰማዓችን አንቺ ትሰሚዋለሽ። ሰማዓችን እንቀያየራለን። አሁን ሰማዓችን እንቀያየራለን። ስጣት ለዚህ በነገራችን ላይ የኔና ያቢ በጣም ድምፁ አይሰማም። እውነት አይፎን ግን ይነዝረኛል። አይዲ ሰማህ አንተ ለካ ለዛ ነው እንደዚህ የሚጫወተው። እነዚህማ እየቀለዱብን ነበር። ሙዚቃቸው አይሰማም። ክፈትላቸው ክፈትላቸው። አላርጂክ አለብኝ አይፎን እንጂ ካሜራ ውስጥ ገባች። ነው የሙዚቃ መውረጥ ትችላለህ እንዴ? خلاص በዛ ላይ ነበረው አለ ባ እኛ የምንሸወር ማንሰማው ገለጽ ነው። አትሽ ቀስ በይ እንዴ አረቀስ ነው የታረገ ገባይ ፈትላት ያላገሉ አትሽ ቀስ በይ አሁን ነው ከራ አሁን ቤቲ እንዴ አንተ ክፈተው ከፍታ እየዘፈነ ነው እኔ ጨርሰው እስከ መጨረሻው ድምፅ አካራስ አለቀ። خلاص አሁን ሁላችን እንጀምራለን። ለሱ ትነግረዋለህ። እሱ ለቤቲ ቤቲ ለዜድ ዜድ ደግሞ ለሌላ ቃውጢ ነው። خلاص ቃውጢ ነው ድምፁ። ላ አይ ያላ ጠይቀኝ እንግዲህ ገረ አረጆሪ እሺ አቢ ላንተ ነው አሁን ጥያቄው። አገር ቤት እያለ ከሰው እርሻ ሄደህ ስንት ጊዜ እሸት ሰርቀሃል? ይደገም ጥያቄው ሌላ ጥያቄ ነው የምጠይቀው። ያላ ተናገር። እሺ ተመሳሳይ ነው ግን አገር ቤት እየኖርክ እያለ ከሰው እርሻ ገብተህ እሸት ሰርቀህ ተይዘህ ታውቃለህ ወይ? አገር ቤት እየኖርክ እያለ ከሰው እርሻ ገብተህ እቃ ሰርቀህ ታውቃለህ? ምን አለ? አገር ቤት እያለ ከሰው እርሻ ገብተህ እቃ ሰርቀህ ታውቃለህ? ምን አገር ቤት እያለ የሰው እርሻ ገብተህ እቃ ሰርቀህ ታውቃለህ? ሀገር ቤት እያለህ የሰው እርሻ ገብተህ ሰርቀህ ታውቃለህ? አገር ቤት ልጅ አለን። አገር ቤት ልጅ አለን። አገር ቤት ለምን እንሄዳለን? ምን አለን? no, 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 no. አንዴ ልድገምላችሁ። አገር ቤት እያለ ከሰው እርሻ ገብተህ ሰርቀህ እሸት ተይዘህ ታውቃለህ ወይ? አገር ቤት እያለ ከሰው እርሻ ገብተህ እሸት ሰርቀህ ታውቃለህ? እንጂ አገር ቤት እያለ ከሰው እርሻ ገብተህ እሸት ሰርቀህ ታውቃለህ? ሀገር ቤት እያለህ የሰው እርሻ ላይ ሴት ይዘህ ገብተህ ታውቃለህ? ሀገር ቤት እያለህ የሰው እርሻ ላይ ሴት ይዘህ ገብተህ ታውቃለህ? ድገሚው እያለች ነው። ወደ እሷ ዞሬ ልንገራት። ወደዚህ ወደ ካሜራ ስሚ በደንብ ወደ ካሜራ እንጂ እንዴ ወደ እሷ ምን ይላል? ስሚያው
ሀገር ቤት እያለክ የሰው እርሻ ላይ ሴት ይዘህ ገብተህ ታውቃለህ? ሀገር ቤት እያለ የሰው ልጅ ይዘህ ትገባለህ? ሀገር ቤት እያለ የሰው ልጅ ይዘህ ትገባለህ? ሀገር ቤት እያለ የሰው ልብስ ይዘህ ትገባለህ ነው ያልኩት። ላቢ ከሰው አገር ቤት እየኖርክ እያለ ከሰው እርሻ ገብተህ እሸት ሰርቀህ ተይዘህ ታውቃለህ ወይ ነው ያልኩት። እኔ ያልመለስኩት ማድረግ አልመለስኩም። ምንድነው ከሰው እርሻ ገብተህ ሰርቀህ ተይዘህ ታውቃለህ ወይ ነው ያልኩት። ቤት ምንድን ያለችው? ቆይ ካሜራ እኔ ካሜራው ግን ብዙ ነው ያልኩት። አንተ እንዴ መጀመሪያ ያልኩት ካሜራው እናየዋለን። ቤት ምንድን ያለችው? እኔ ያልኩት ቤቴ ከሰው እርሻ ገብተህ ሴት ይዘህ ገብተህ ታውቃለህ ወይ? እኔ ደግሞ የሰው ልጅ ይዘህ ትገባለህ ሀገር ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ። እንግዲህ የቤተሰብ ጨዋታ ነው። ፈታ እንደሚያደርጋችሁ አንጠራጠርም። ፈታ ካደርጋችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንወዳችኋለን። መልካም ቆይታ። የምታስተላልፉት ነገር ካለ አስተላልፉ። እንግዲህ የቴሌ ቤተሰቦች ሆናችሁ አቢን የማታውቁት አቢን ይባላልና ፈታ በሉ። ሰብስክራይብ አድርጉን። ያው አዳዲስ ነገሮች እንለቃለን። እንደዚህ የቢሱ ጨዋታ እያመጣን ፈታ እንላለን ማለት ነው። በተረፈ ሰላማችሁ ልትስበልን። እንወዳችኋለን። መልካም ቆይታ